ሰሜኑ ጦርነት ከኛ በላይ የቆሰለበት ከኛ በላይ የደማበት ከኛ በላይ የሞተበት ማንም የለም። ተረድተኛል አይደል? አንተ ስለ ሰሜኑ ጦርነት አዲስ አበባ ላይ ቁጭ ብለህ ወይም ደግሞ ውጭ ላይ ተቀምጠህ ስለ ውስጣዊ ትግል ልታወራ አትሞክር፣ ልታስረዳን አትሞክር። አንተ ወልቃይት ነው ያለው አዲስ አበባ አትበል። እና አሁን የወልቃይት ምንድነው ጠፈኝ በእናትህ ይሄ የጀነራሉ ምን የኮሎኔሉ ምን ይሻና የደመቀ ነው መህያ ታልቅሽ እንጂ መጣሽ። አይ ነህ እንዴ አንተ? ደመቀ እኮ ጀግና እኮ ነው። አታወርዱት ሞጋ ደመቀ እኮ ጀግና ነው። እኔ ጀግንነቱን አላጥኩበት። ጀግንነት ግን እና ህዝብን ያማከለ ጀግንነት እንጂ ህዝብን ያልወሰነ ጀግንነት አይቻላቅም በእድሜ። በቃ ጀግንነቱን እያስመሰከረ ነው ያወነ እሱ። አየው ጀግንነት እኮ የአማራ ህዝብ ሁሉም ጀግና ነው። የኢትዮጵያ ህዝብ ሁሉም ጀግና ነው። ነገር ግን አንተ የምትታገለትን ዓላማ ማወቅ ግድ ይላል። የምትታገለት ህዝብ ከሆነ ህዝብን ማዳመጥ የህዝብን ማስተዋል ግድ ይላል። ተፈራማሞ የሚባለው ካድሬ ድብና ተፈራማ ኦፕ አሁን ለሰመኝ ይበልጠዋል። በትግልም እኮ ይበልጠዋል። ታውቃለህ? ያኛው 36 37 ታሪኩን አታውቅም አንተ። ታሪኩን ካወቅ ንገረኝ። እኛ ስለምናውቀው ነው፣ እዛ ውስጥ ስላለን ነው። ምክንያቱም ተፈራማሞ ምንም ከካድሬነት አንተ ስመኝ አንተ በሰፈር ተወሽቀህ በአንድ ጎጥ ተወሽቀህ የምታምን ተራ ነህ። በአንድ ተራ ጎጥ የምታምን ማለት ተርተኛል አይደለ? ተፈራማሙ ጋር ልታወራ ቀርቶ ጭራሽ እሱ ልተች ቀርቶ አንተ እዚህ ጋር ያለን እንደኔ አይነቱን ታጋል ልተች የማትችል ተራ ግለሰብ ነህ። ምንም አይነት ነገር ያልገባህ ማለት አንተ የወልቃይት ዘብ አስመላሽ ተብለህ አንተ ዘበኛ ሀዛ ውጭ ሌላ ምንም አታውቅም። በቃ አለ ስማኝ እንጂ ወልቃይትን አንተ ሳትሆን እኔ ከመሀል ጎጃም ተነስቼ ስለ ወልቃይት አሞኝ ታሜበት የታገሉበት የቆሰሉበት ታላቁ ወልቃይት ነው። ስለዚህ አልታወራ ትሞክር። ወልቃይት አንተ ብቻ አይደለም የምታውቀው፣ እኔም ሙቼበታለሁ፣ እኔም ቆስዬበታለሁ። እርተኛን አይደለ ብቻና ታውራ። እኔንም እያዳመጥከኝ በሻዕቢያ ወረራ ኮሎኔል ደመቀ ባድመ ነበር። ታሪክ የሰራ ሰው ነው። ተፈራማሞ ውስጥ የተዋጋበትን ንገረኝ እስኪ። አንተ እየሰማህ አሁንም አልተረዳኝም መሰለህ ወንድማዬ። ስማኝ እንጂ በኢንተርናሽናል በትግልም ቀድሞ መግባትም ታጋይ 36 እና 37 ዓመቱ ኮሎኔል ደመቀ ነው። አሁን ላይ ያላቸውም ወታደራዊ ሳይንሱ ጥበቡ በደንብ አድርጎ ይበልጠዋል። አካላዊ ጥንካሬን በደንብ አድርጎ ይበልጠዋል። ያኛው 1 ኪሎ ሜትር በአህያ ነው የሚሄደው። ይሄኛው ትንታግ ነው። አሁንም ማለት ነው። ይበቃል። በዚህ ልክ መጀመሪያ ያለው ሰው መጨረሻ የለውም። ተርተኛል። ጎጥ ላይ የተቀመጠ ሰው መጨረሻው ጎጥ ነው የሚሆነው። እናንተ ያላችሁት ገና ተከዜ ድልድዩ ላይ ነው ያላችሁ እስካሁን። እኛ ሌላ ቦታ ሄደናል፣ ተቀላቅለናል። ባቤ እዛ ድልድዩን ጠብቅ፣ በቃ አለቀ። አንተ ዓላማ ከሆነ ውሃውን ከወጥበቃ ውሃን ጠብቅ፣ በቃ አለቀ። እኛ በጎጥ ምናምን ተራታዎች አይደለንም። የምንታገልበት ዓላማ ራሱን የቻለ ትልቅ ዓላማ አለን። ተርተኛል አይደለ? እኔ ስድብ አልወድም በዛ ልክ እንጂ ዝም ብለህ ተወሽቀህ እዛ የተወሸቀ ወሬ አታወራ። ወልቃይት ትላለህ። ወልቃይትን አንተ አልወጣለትም። እኛ ስንወጣ አንተ ዞ ቤት ሰፈር ስለሆነ ብቻ በቃ በሰፈር ስለምታብድ ብቻ ነው። እኔ ከመሀል እዚህ ተነስቼ ነው የመጣሁት። እዛ ስለሱ ጉዳይን የሚያመኛል። ማንኛውም ሰው ይታመማል። እዛ ይዘለለ ብድግ ብለህ ልታወራ አልፈቅድልህም። ሌላ ሀሳብ ካለ አስገባለሁ። አሁን አልኩህ እኮ በቦታው ላይ ያለኸው እዛው ተከዜ ወንዙ ጋር ስለተወለድህ ይመስለኛል። ገብቶሃል አይደለ? እኔ ነገርኩህ። እዚህኛ ማልባረር ተነስተን እዛ በጥንት ታግልነታል። ለዛ ዓላማችን አንተ ብቻ አይደለም የምታስበው ስለዛ ጉዳይ። እኛ 3 4 5 6 ጊዜ ቆስለንበት ስለዛ ጉዳይ ምንም አይነት ልታስረዳኝ እንዳትሞክር ብዬ ነው። በቃ በምንም አይነት መንገድ የምር እውነቴን ነው። ጎጃም ምን ታረጋለህ? ዛሬ ያለውበት ዓላማ ታላቅ ዓላማ ነው። የአማራን ሕዝብ ብሎም የኢትዮጵያን ሕዝብ ከታሰሩ ገመዶች የሚፈቱበት ትግል ነው እየታገሉ ያለው።
ከታነቁበት ማነቆ የምንፈታበት ትግል ነው እየታገሉ ያለው። እንደ አይነት ወሬ እንድታወራ አልፈቅድልህ። አንተ ያለው እዛው ላይ ነው። እዛው ላይ እስኪልህ አንተን ተርተኛን አይደለ? አንተ አንድ ድልድይ ብቻ ነው እንዴ የምትጠብቀው? የምር ነው የገረማችሁኝ። እኔ ይገርመኛል አንዳንዴ። እኔ የግለሰብ ኃይልን አይቼ አላቅም በእድሜ ስኖር ማለት ህዝብን ያማከለ ሰራዊትን ማቅ እስከማቅ ድረስ ማንኛውም ጊዜና ሰዓት ላይ ያየሁት እንደዛ ነው። አሁን ደግሞ ተከዜ ዘብ የሚባል ስለዛ ሊያስወራኝ ይሞክራል። እኔ መውራት አልፈልግም። ዝም ብሎ ለማስወራት ፈልጎ ነው። አንተ ሌባ አስገባኝ ነገ እሱ ያውቃል ነው። አመሰግናለሁ ወንድም አለም። አንተ ባትኖር ማን ይሰድበኛል? ሺህ ዓመት ኑርልኝ ወንድም አለም። ሌላም ትላለህ እና ዝም ብለው ነው አትልም? ዝም ብለው አንዳንዴ ታውቃለህ የሚናገሩትን አያውቁምና ይቅር በላቸው። አዎ። እና እንዴት ነው ከእናንተ ጋር ትግል እንዴት ነው? እንዴት እየሄደ ነው? ምን ሆኖ ነው የወረድክ? አማረው እና እስኪ ኔትወርኩን ያስወረደኝ ነው እንዴ? ያ ስለዚህ ገና አልመጣም ማለት ነው። ብዙም ኔትወርክ የለውም። ኧረ መጥቻለሁ። እዛው ቅርብ ነኝ። አሁን አዛሽ ደርሰን ቅርብ ነኝ። ምሬ ያህያዴ ባለኝ አስበበት ነው ብራዘር። የሰረቀ ነው የሚያውቀው እሱን። ሆኖማ ይመስለኛል ሳይሞክሩ አይቀርም። እና እንዴት ነህ? ደህና ነኝ። አንተ እንዴት ነህ? ሁሉ ሰላም ከኔ ጋር ሰላም ብራዘር። ተመችቶሃል? ሰላም አማራነት የፋኖነት ነው ምናምን ፋኖነት። አዎ ፋኖነት ያማረ መለያ ነው። እክ ሰላም ናችሁ? ሰላም ነው ይባላል ነው እንዴት ነው? እንዴት ናችሁ? ሰላም ሁሉ ሰላም ነው። እኔ ግን ያልገባኝ እናንተ ወይ ለማን ነው የምታገሉት? እናንተ ዛሬ ምንድን ነው የምትጠብቁት? ፌደራል ፖሊስ ና እንደዛ ነገር። ኧረ ቢያንስ መከላከያ ሰራዊት ወንድ ሲያል ነበር። ፌደራል ፖሊስ ነው ደግሞ ጭራሽ አንተ ትናገራለህ። አንተም ማንን ነው የምትጠብቀው? እኔማ የምጠብቀው ህዝብን ነው። ህዝብን፣ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ስንት ክልል ነው ያላት? ስንት ክልል? እሱ ለኔ ልታስተምረኝ ነው እንዴ? ስንት ክልል ነው ያላት እያልኩ እኮ ነው እየጠየቅኩ ነው። እኔ የምልህ አይሰማም። አሁን እናንተ የአማራ ነፃ አውጪ ነን ትላላችሁ አይደል? ግን በመጨረሻ የወያኔ ዳይፐር ሆናችሁ ቀራችሁ። እሺ በጣም ይገርማል። አሁን እናንተ አማራን ችግር ውስጥ ነው የምታስገቡት ወይስ ነፃ ነው የምታወጡት? ቀጥል፣ እየሰማሁ ነው። ቀጥል ጨምር ካለ ወያኔ ለምን እንደሚወጋ ታውቃለህ? ኧረ ስለ ወያኔ ለምን ጦርነት እንደከፈተ ታውቃለህ? አሁን እናንተ ስልህ የእናንተ የትግል አላማችሁ ይገባኛል። አማራን ነፃ ለማውጣት የተጨቆነውን የአማራ ህዝብ ነፃ ለማውጣት ነው አይደል ጫካ ያለው? እሺ ቀጥል። ይመስለኛል እንደዛ ብላችሁ ነው የምትፈርጁት።
በሚገባ በትክክል አዎ። ግን የሀሳባችሁ ትክክል ሆነም አልሆነም የሚመስለኝ እንደዛ ነው። ይሁንና ግን አሁን ደግሞ በተለያየ ጥቅማ ጥቅም ፋኖ ምን ያህል የፈረሰና ርካሽ እንደሆነ ያወቁት ማለት ነው የወያኔ ተላላኪ ስትሆኑ ማለት ነው። እሺ ቀጥል። የሰማው ነበር እና እኔ ያልገባኝ አሁን አንተ ማለት የምታገልበት ዓላማ ልታስረዳኝ ትችላለህ? ጥቅማ ጥቅም ስትል አልገባኝም። ምንድን ማለት ጥቅማ ጥቅም ማለት ምን ማለት ነው? እንዴት ነው? ወዴት ነው? ጥቅማ ጥቅም ምንድን ነው? ጥቅማ ጥቅም ከምን ይጀምራል? ጥቅማ ጥቅም ከምን ይጀምራል በለው። ይሄን ራሱ አንድ የራሱ ይሄን የአማራን ህዝብ እንደዚህ ማድረግ ቆይ አሁን አንተ ከወያኔ ጋር አንድ ሆናችሁ የምትሰሩበት ዋነኛና ትልቁ ጉዳይ በተለያየ በግል የግል አካውንታችሁን እያደለባችሁ የምታገሉት ለአማራ ህዝብ ሳይሆን ሁሉም ለራሱ የግል ጥቅም ነው እየታገለ ያለው ማለት ነው። ትግሉን እየሰማ ነው ወንድ ማለት እየሰማው ነው። አዎ ጥቅማ ጥቅም እያልኩ ነው። ጥቅማ ጥቅም እኛ ከትግራይ ጥቅም ፈልገን ነው እየተጋናቸው ያለው። እርግጠኛ ነህ? ወይም እየታገልንበት ያለው ለጥቅም ነው ብለህ ታምናለህ? እርግጠኛ ነህ? አንተ ያለበት እየታገልክ ያለው እኮ አንተ ነህ። እኔን ጠይቀኛለህ? እንዴት አምናለህ? ስማኝ፣ እያዳመጥ ወንድም አለ። ችግር የለም አዳምጣለሁ። ይሄ ሀሳብ የምንለወጥ ስለሆነ እኛ እንደናንተ በወር ደሞዝ በ6000 በ5000 ሰታለን የምንታገል ታጋዮች አይደለም። የነጻነት ታጋዮች ነን። በመጀመሪያ ተሳስተሃል። አንድ ነገር እንግዲህ የነጻነት ታጋይ ማለት ደግሞ ህይወቱን ሰጥቶ የሚታገል ራሱን እንታወቃለን እኮ ስማ፣ እንታወቃለን። እኔም እኮ አማራ ነኝ። ገባህ አይደል? ግን እኔ በዛ አላምንም። ኢትዮጵያዊ ነኝ ከምንም በላይ ማለት ነው። አዳምጠኝ ወንድም ማለት እኔ ጭራሽ ፌደራል ፖሊስ ሆነህ እንዲህ ካናገረኝ እኔ ራሱ ስቅብሃለሁ። እግዚአብሔር ምስክሬ ነው። ጭራሽ ፌደራል ፖሊስ ሆነህ ማለት አንተ የነጻነት ታጋይ ነህ ትላለህ እንዴ? ህዝብ እየዘረፍ እየሰረክ እያስቸገርክ አምጣ እያልክ ስንቱን ማህበረሰብ ችግር ላይ እየጣላችሁ የነጻነት ታጋይ ነኝ ትላለህ? በሚገባ ነኛው አላለም እኮ ሰላም ወንድሜ፣ ማህበረሰቡ ችግር ላይ ነን አላለም። ከዚህ በላይ ምን አላለም? እያየንም ነው። ምንድነው የሚደረገውን ድርጊትም እያየንም ነው። ታገር እኮ አለቀቅንም። ብዙ ሀገር ውስጥ ነው ያለ ነው። ሀገር የምትጨርሱ እናንተ ናችሁ፣ የሰፈር ሌቦች። እሱም ሆኖ ደግሞ የአማራን ለሰፈር እያወደለደላችሁ በምን ቀየሩት? በወያኔ ቀየሩት። ወያኔ ያዳምጥክ በእናትህ። እንደው በስርዓትማ ምን አለ ፌደራል ምናምን ብትሆንማ ጥሩ ነው። መከላከያ ብትሆን እንደው ይሻልካል። የወሊድ መከላከያ ማለት ነው። አይሻልም? አንቺ ምንም አታውቂም። አንቺ እኮ እዛ ተቀምጠሽ ማለት ነው በልበለው እያልሽ ታማሙቅ ያለሽ ሚዲያ እንጂ ስለ ትግል አታውቂም። ስለ ሀገር ማለት እንዳሻም ሲጀመርታችሁ ነው ያዳምጥ። ኧረ እናትሽን አንቺ ግን ተራማንቺ ምን ታውቂያለሽ? ምናምን ትላለህ እንዴ? ህዝቡ ምን ብሎ ብራዘር ስለይ ወንድ ማለት አንቺ ስለምንም አታውቂም እኮ አንቺ እኮ ጊዜ ወይ ሳይሆን ነው ወይ ሳው ዱባይ ወይ አዲስ አበባ ሆነሽ ነው። ገባሽ አይደል? ከአንቺ ጋር አልነጋገርም ሲጀመር። በመጀመሪያ አዳምጥ ወንድም ማለት አትቸኩል። እንደዛ አይደለም። እኔ እንደዛ አይነት ማውራቱ አይደለም። እኔ ስድብ አልወድም። አትሰዳደብ። ከዚህ ጋር ጭራሽ አትሰዳደብ። በቃ እናንተ የመጀመሪያ የምትናቁበት ታላቁ መንገዳችሁ ይሄ ነው። ሚሊተሪ ለባሽ ነው አይደል? እንደ ሚሊተሪ ይሁን በቃ የሚሊተሪ ነው። ግን ማለት እኔ አንድ ነገር እንገርህ። አሁንም ቆይ ሚውት ያደረኩ እንድሰማ ነው። ተረተኛል አይደለ? እሺ ልስማሽ። ሚሊተሪ ነው ያለው። ሚሊተሪ ለብሰህ ስድብ አትሳደብ። በቃ ትክክለኛ ወታደር ከሆነ ለዛ እኮ ነው ወታደር አይደላችሁም ብለን የምንንቃችሁ። ታላቁ ነገር እሱ ነው። እኔ አልሳደብም። ለራሴ አልሰድብም። ብሰድበኝ ራሱ ብሳደብ ነበር ታችልኝ። እኔ አልሰድብም። ምክንያቱም ሚሊተሪ ነው የቆየሁት። አሁንም ያለሁት ሚሊተሪ ህይወት ላይ ነው። አስረግጬ የምነግርህ መጀመሪያ የሚሊተሪ ህግና ደንቡን እንድታውቅ፣ ሁለተኛ ሚሊተሪ የለበስከው ለምን እንደሆነ ማወቅ እፈልጋለሁ። ሚሊተሪ የምንለብሰው ቃል ገብተን የለበስነው ሚሊተሪ ለምንድን ነው? የተለያዩ ክልሎችን የከፋፈለ ኢትዮጵያዊነት እንዳለ አላምንም እኔ። የተለያዩ ክልሎች እሱን የሰፈር ወጠጤ ወይም ደግሞ ስማ፣ አዳምጣው ነው ገና ነኝ።
እሱን አንተ አታስተምረኝም። የሚሊተሪ ህግ ምን ይመስላል? የሚሊተሪ ክብር ስለሱ እኔን አታስተምረኝም። እኔ ጠንቅቄ አውቃለሁ። ግን ልጅቷ ዝም ብላ ተንጨረጨራለች። እንግዲህ እኮ ወይ አዲስ አበባ ሆና ነው ወይ ደግሞ ዱባይ ሆና በልበለው። የአእምሮ ችግር አለብኝ ይመስለኛል። የአእምሮ ችግር አለብኝ ይመስለኛል። ታች ቢያዳምጥ ይሻላል። አንዳንዴ እንትን ያልሆነ ነገር ሲጀምር እንደዚህ አይነት ግንዛቤ ያላችሁ ጀርኒ እንደዚህ አይነት ሚሊተሪ ላንስ ያላችሁ አይገባኝም። አሁን ትክክል